አሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? የቻናሌ ተከታዮች በሙሉ ሰላምና ፍቅር በእናንተ ላይ ሰላም ስፍን ይበል። አገራችንንም ሰላም ያደርግልን። ሁላችንንም በያለንበት ሰላም ያደርግልን። እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁኝ። ዛሬ ደግሞ የምናወራውና የምንጫወተው የስኬት ጥቅሶች የሆኑ ነገሮችን ስኬት የሚያመጣ ወይም ስኬታማ ሊያደርገን የሚችል ነገሮችን በጥቅስ መልክ ላቀርብላችሁ እወዳለሁ እና የትም ሳትሄዱ ተከታተሉኝ። ለዛውም ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ኖቲፊኬሽኗንም በመጫን አዳዲስ ቪዲዮ ስለቅ ይደርሰውታል። እንግዲህ ዛሬ የስኬት ጥቅሶች ምኞት የስኬት ጎዳና ነው። ምኞት የስኬት ጎዳና ነው። ጽናት ደግሞ የእርስዎ የገቡበት ተሽከርካሪ ነው። ይሄ እንግዲህ ሰምና ወርቅ አለው። አንድ ሰው ስኬታማ ለመሆን መጀመሪያ ምኞት ሊኖረው ይገባል። ያንን ነገር ጎዳና ማስያዝ ያኔ በጽናት መስራት ይገባዋል እና ጽናት ደግሞ የገባበትንም አላማ ችግርን ቢፈጠር በጽናት ተቋቁሞ አሸናፊነት ወይም ስኬታማ ይሆናል ማለት ነው። እንደገና ሌላው ደግሞ ስኬት ጉዞ እንጂ ወደረሻ መድረሻ የለውም ይላል። እውነት ነው። ስኬት ጉዞም ብቻ ወይም ከተነሳበት ነገር ጀምረህ መሄድ ወይም መሮጥ ወይም የተሻለ ነገር ለማግኘት መጣጣር ነው እንጂ ይህ ይበቃኛል ብለህ የምትወስነው ስኬት ሊኖር አይችልም። ስኬት 99% አለመሳካት ነው። አብዛኛውን ጊዜ ስኬት 99% አለመሳካት ነው። አብዛኛውን ህይወታችንን ዝቅ የሚያደርገው ከመቶ 1% ብቻ ነው ለስኬት የምንሰጠው ማለት ነው። 99ኙ እንደማይሳካልን ካሰብን ችግር ውስጥ እንወድቃለን። በሌላ በኩል ደግሞ 99% በስኬት ፐርፉል መሆን እንዳለብን አንድ ስኬት እንኳን ከመቶ 1% ባይሳካልን ችግር የለም። የስኬት ሚስጥሩ የተለመደ ነገር ባልተለመደ ሁኔታ በመስራት ነው። ይህን ኤግዛክትሊ ስኬት የሚመጣው ለምሳሌ አንድ ጎረቤታችን ሱቅ ከከፈተ እናንተም ሱቅ ከከፈታችሁ ሁለቱም በተመሳሳይ መንገድ ስለከፈተ ያ ሰው የነሲቡን ቢበላም ግን ለውጥ ሊኖረው አይችልም። ለምሳሌ አንዱ ምግብ ቤት ቢከፍት ከምግብ ቤት አጠገብ ደግሞ ሌላው ሰው ቡና፣ ሻሂ፣ ኑስካፌ ቢከፍት ምግብ ሰውየው እዛኛው ቤት ተመግቦ ሲወጣ ሻሂና ኑስካፌ እንዲሁም ሌላ ትኩስ ነገር መጠቀም የሚፈልግ እዛኛው ቤት ይገባል ማለት ነው። ተመሳሳይ ነገር የሚሰራ ሰው ብዙ ጊዜ ስኬታማ ላይሆን ይችላል እና ስኬት በተለያዩ መንገድ መሆን አለበት ማለት ነው። የስኬት መንገድ እና የመጥፋት መንገድ ትክክል አንድ ናቸው። የስኬት መንገድና የመጥፋት መንገድ በትክክል አንድ ናቸው። እንግዲህ የስኬት መንገድና አንተ የምትሰራውን ነገር የማታውቅ ከሆነ መንገዱ ቢዝነሱ ወይም የምታረግ ውጤታማ ልትሆን የማትችልበት ነገር የምትሆን ከሆነ መንገዳቸው አንድ ነው። አንተ አላማህን አላወቅም ማለት ነው። ስለዚህ ዛሬ ስለ ስኬታማ የሆኑ ጥቅሶችን ስለሆነ
እንደነገርኳችሁ እናንተ ትወዱታላችሁ፣ ትገነዘቡታላችሁ፣ ታስቡበታላችሁ ወይም ራሳችሁን ሊያነቃቃችሁ ይችላል ብዬ ያመጣሁት ጥቅስ ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።